ኢየሱስ መሃል ነው ያለው ተሰቅሎ እርቃኑ። ይሄኛው በዚህ በኩል ያለው ለዛኛው አንተ አለው አይደል? ይሄኛው ወንበዴ ለዛኛው ወንበዴ ወንጌል ስርጭት አውትሪች ሰራ። ዳን እንጂ እኮ የዳንክ ቀን እኮ ይሆናል። አንተ አለው አቤት ይለዋል። ስለምን እንደዚህ ትሳደባለህ አለውና ይህ ሰው አለው እኔና አንተ ኃጢአት ስለሰራን ስለሚገባን በዚህ መስቀል ላይ ያለን ምን ማለቱ መሰለ? እነዚህ ሰዎች እኛን በመስቀላቸው ወንጀለኛ የሆኑ ማለት ይገባሃል፣ እድሜን ሁሉ ወንበዴ ነን፣ ቢሰቅሉ ይገባሃል፣ እኔም ይገባኛል አለው። ስለምን እግዚአብሔርን ትበድላለህ እየተሳደብካለሁና ይህ ሰው አለው አጠገባቸው ነው። ኢየሱስ እኮ ለአርጊውመንት አይመችም። ገና እኮ 33 ዓመቱ ነው። ኢየሱስን የሚሰቅሉት ባይዘው የሮም ወታደሮች ብቻ ሳይሆን የአይሁድ ሕግ መምህራን እጃቸው ላይ ጠቅልል ያለ እድሜያቸውን ሁሉ ሕግ ሲያስተምር የኖረ ሰውዬ ቆሞ ይሰቀል እያለ ነው። ሞቱ አሳማኝ ነው፣ እንዳታምንበት ያደርጋል። እንኳን ተሰቀልክ ነው የሚያስብልህ። ይሄኛው ሰውዬ ብቻ ነው የበራለት። ይህ ሰው ንጹሕ ነው አለውና ቀጥሎ እንደዚህ ያለው እኔ እናንተ እየተከራከርን ሰዓቱ እንዳያልቅ ቶሎ ልናዘዝና ጊዜ ካለ እንቀጥላለን። አየ አሁን እሱ ቶሎ ላይ ሞት ይችላል። ኢየሱስ ግን ሊሞት ነው እያጣጣረ ስለሆነ ሳያመልጠኝ ንስሐ ልጨርሳለሁ። ይኸውልህ ከሱ ይልቅ የተደበደበ ከሱ ይልቅ ይሰቀል የተባለ ከሁሉ ይልቅ ወንጀለኛ ተብሎ የቀረበው እሱ ነው። ሁሉም እንዲገደል ፕሮግራም ያደረገው እሱን ነው። ይሄ ሰው ብቻውን ጌታ ሆይ አለ። በሙሉ አይኑ ማየት አይችልም። ምክንያቱም የጠራው ጌታ ሆይ ሲለው አሁን እኛ እንደምንለው የተከበረ ሰው ማለት ኩሪዮት ማለት እኛን ለማዳን ከሰማይ ይወረድካል። እኔ እንደማይ የ33 ዓመት ተኩል ወጣት አይደለህም አለው። ልታድነኝ ነው ከሰማይ የመጣው። ምን ማለት መሰለ ትርጉሙ አምላክ ሰው ሆነህ ነው አለ። ጌታ ሆይ አለው። ማይ ሎርድ ኩሪዮት ያህዌ ለሚለው የብሉይ ኪዳን የእግዚአብሔር መጠሪያ የሚመጥን ስም ሰጠው። ያህዌ አዲስ ኪዳን ላይ ተተክቶ የገባው ኩሪዮስ በሚል ቃል you are my God ማለቱ ነው። ሰውየው ጌታ ሆይ አለውና ይቅር በለኝ ማረኝ አይደለም ያለው፣ በመንግስት ስትመለስ አስበኝ። ምን ማለት ነው? ከዚህ መስቀል ላይ አትወርድም ማለት ነው። ትርጉሙ አትሞታለህ አለው። ከዛ ትቀበራለህ አለው። ስትሰብክ እንደነበረው በሶስተኛው ቀን ተነስተህ ትሄዳለህ አለው። መቼ እንደሆነ ባላቅም ግን መንግስት ሆነ ትመጣለህ አለው። ያኔ በዳግም ምጽአተ ጊዜ አስበኛለሁ። አንተ ሰው እንደዚህ ተሰቅሎ እንድች እያየ በ30 ደቂቃ ከክሩሲፊክሽን እስከ ግሎሪፊኬሽን ታያለህ።